እንዴት ናችሁ ተማሪዎች? የማነ ብርሃን ነኝ። ዊንግ ዋን አካዳሚ የ11ኛ ክፍል ኢኮኖሚክስ ዩኒት 4ን እንመለከታለን። ኮንሰምፕሽን፣ ሴቪንግ ኤንድ ኢንቨስትመንት። ከዚህ በፊት በነበረው ሌሰን ዲስፖዜብል ኢንካም ምን እንደሆነ ስለ ናሽናል ኢንካም ስንመለከት አይተናል። ዛሬ ደግሞ ከዛ የቀጠለውን ዲስፖዜብል ኢንካም ምንድን ነው የምናደርገው? እዚህ ላይ ነው የቆመው። ኢንትሮዳክሽን ላይ ስንመጣ ኮንሰምፕሽን ኢዝ ዘ ሶል ኢንድ ኤንድ ፐርፐዝ ኦፍ ኦል ፕሮዳክሽን። ምንም አይነት ምርትና ምርት የመጨረሻ ሁኔታው ፍጆታ ነው። ኮንሰምፕሽን ነው። በአዳም ስሚዝ ነው። አዳም ስሚዝ ኢዝ ኮንሲደርድ አዝ ዘ ፋዘር ኦፍ ኢኮኖሚክስ። የኢኮኖሚክስ አባት በ1776 በጻፈው መጽሐፍ ኮንሰምፕሽን ኢዝ ዘ ሶል ኢንድ ኤንድ ፐርፐዝ ኦፍ ኦል ፕሮዳክሽን ብሎ የተነበየ ሰው ነው። ስለዚህ ወደ ሌሰኑ ስንመጣ ዋት ኢዝ ኮንሰምፕሽን? እኛ የመጨረሻ ኖረን የመጨረሻው ነገራችን ፎር ዘ ሴክ ኦፍ ኮንሰምፕሽን፣ ዛሬ ባንፈጅ የሚቀጥለው ቀን እንፈጃለን። ዛት ኢዝ ሴቪንግ። ይህ ኮንሰምፕሽን፣ ለኮንሰምፕሽን የምናስቀረው ገንዘብ ምንድን ነው? ዲስፖዜብል ኢንካም ማለት ኢንካም አፍተር ታክስ ማለት ነው። ኢንካማችን አለ ሲቀነስ ታክስ፣ ታክስ ሳይቀነስ ሁሉንም ገንዘብ ለኮንሰምፕሽን ወይንም ደግሞ ለሴቪንግ መጠቀም አንችልም። ስራ ሰርተን ላገኘነው ገንዘብ የምንከፍለው፣ ይህንን ስራ እንድንሰራ ላመቻቸልን ኢኮኖሚ የምንከፍለው ታክስ። ከታክስ በኋላ ግን ዊ ካን ዩዝ ዚስ ዲስፖዜብል ኢንካም፣ ይህንን ዲስፖዜብል ኢንካም ለኮንሰምፕሽን ወይንም ለሴቪንግ መጠቀም እንችላለን። ኮንሰምፕሽን ማለት ዛሬ ፍላጎታችንን የምናረካበት ሲሆን ሴቪንግ ማለት ፊውቸር ኮንሰምፕሽን ማለት ነው፣ ነገ ለሚፈጠሩ አንሰርቴኒቲዎች። ስለዚህ እዚች ፎርሙላ ላይ ዋይዲ ዲስፖዜብል ኢንካም ብለን እንወስደዋለን። አንዳንድ መጽሐፎች ላይ ዲዋይ ብለው ስለሚጽፉት ነው በዚህ መልኩ የወሰድነው። ዋይ ፐርሰናል ኢንካም ወይንም ግሮስ ኢንካሙ ነው ቢፎር ታክስ። እዚህ ላይ ታክስ ሲቀነስ ነው ዲስፖዜብል ኢንካም የምንለው። ዚስ ኢዝ ዘ ፕራይመሪ አማውንት ዛት ዲተርማይንስ ሃው ማች ኤ ሃውስሆልድ ስፔንድስ። ምን ያህሉን ልፍጀው፣ ለከረንት ኮንሰምፕሽን ምን ያህሉን ልጠቀመው፣ ለሴቪንግ ምን ያህሉን ልጠቀመው ብለን የምንወስንበት የመጀመሪያው አማውንት ዲስፖዜብል ኢንካም ይባላል። ኮንሰምፕሽን ፋንክሽን መጨረሻም ላይ እናየዋለን። ኢት ሾውስ ዘ ሪሌሽንሺፕ ቢትዊን ሌቭል ኦፍ ኮንሰምፕሽን ኤንድ ሌቭል ኦፍ ኢንካም። በኢንካማችንና በኮንሰምፕሽን መካከል ያለውን ሪሌሽንሺፕ የሚያሳየን ፋንክሽን ነው ኮንሰምፕሽን ፋንክሽን የምንለው። ዚስ ኮንሰምፕሽን ፋንክሽን ኦልሶ ናውን አስ ፕሮፐንሲቲ ቱ ኮንሱም። ፕሮፐንሲቲ ቱ ኮንሱም እንለዋለን። አቨሬጅ ፕሮፐንሲቲ ወይንም ደግሞ ማርጂናል ፕሮፐንሲቲ ወደፊት እንመለከታለን። ይህንን ካል ኮንሰምፕሽን ኢዝ ዳይሬክትሊ ዋት ካይንድስ ኦፍ ሪሌሽን፣ ምን አይነት ግንኙነት አላቸው ከኢንካም ጋር? የኢንካምና የኮንሰምፕሽን ግንኙነት ከሆነ ኮንሰምፕሽን ፋንክሽን፣ በኮንሰምፕሽንና በገንዘባችን በኢንካማችን መካከል ምን አይነት ግንኙነት አለ? there is direct relationship between consumption and disposable income። በዲስፖዜብል ኢንካም ኢንካማችን ሲጨምር increase consumption as a result of increasing income። ይህ ኮንሰምፕሽን እንዲጨምር ያደረገው ምንድን ነው? ሌሎች ዋጋ ሊቀንስ ይችላል፣ ስለ እሱ አይመለከትንም። other things remaining constant. the only factor for our consumption is income level። ስለዚህ የኛ ፍጆታችንን እንድንጨምር እንድንቀንስ የሚያደርገን ፋክተር ማን ነው ማለት ነው? ኢንካም ሌብል ነው ማለት ነው። እዚህ ላይ ኮንሰምፕሽን ኢዝ ኢኳል ቱ ይህንን ፋንክሽን ይይዛል። ይህ ፋንክሽን ኮንሰምፕሽን ኢኳልስ ቱ አውቶኖመስ ኮንሰምፕሽን ፕላስ ኢንዲዩስድ ኮንሰምፕሽን እንለዋለን። ሁለት አይነት ኮንሰምፕሽኖች አሉ። አውቶኖመስ ኮንሰምፕሽን ማለት ሚኒመም ስፔንዲንግ ኒድድ ቱ ሰርቫይቭ ኢቨን አት ዜሮ ኢንካም። ደሞዛችሁ ዜሮ ቢሆን እንኳን ለመኖር ስትሉ የምታወጡት ወጪ አውቶኖመስ ኮንሰምፕሽን ይባላል። ይህ አውቶኖመስ ኮንሰምፕሽን ኢዝ ኢንዲፔንደንት ኦፍ ኢንካም። ለምሳሌ ምንም ደሞዝ የላችሁም፣ በቃ ዝም ብላችሁ ተቀምጣችሁ ህይወታችሁ እስከሚያልፍ ተጠብቃላችሁ? አንጠብቅም። ወይ እንሰርቃለን፣ ወይ እንለምናለን፣ ወይ እንበደራለን። ዛቲስ በስርቆት በልመና በቻሪቲ ያሉ ንብረቶቻችሁን ፊክስድ አሴት ካላችሁ ሽጣችሁ ግን ቋሚ ገንዘብ ሳይኖራችሁ የምታወጡት ወጪ ዛቲስ ናውን አስ አውቶኖመስ ኮንሰምፕሽን። አውቶኖመስ ኮንሰምፕሽን ኢዝ ኢንዲፔንደንት ኦፍ ኢንካም። ዛት ሚንስ ኮንስታንት ነው። እዚችኛዋ ክፍል ላይ ስንመጣ ሲ ኢዝ ማርጂናል ፕሮፐንሲቲ ቱ ኮንሱም ዘ ስሎፕ ኦፍ አወር ፋንክሽን።
ኢንካማችሁ በጨመረ በቀነሰ ቁጥር የምታወጡት ወጪ ኢንዲዩስድ ኮንሳምፕሽን ይባላል። ስፔንዲንግ ዛት ዲፔንድስ ኦን ኤንድ ቼንጅስ ዊዝ ኢንካም። ደሞዛችሁ ሲጨምር የፍጆታችሁ መጠን መጨመር ወይ መቀነስ ዳይሬክት ሪሌሽን አላቸው ብለናል። ደሞዝ ሲጨምር ኮንሳምፕሽን አብሮ የሚጨምር ከሆነ፣ ጡረታ ልትወጡ ነው ከተባላችሁ ፍጆታችሁ ከቀነሰ፣ ጡረታ ሲወጣ የምናገኘው ገንዘብ መጠን ከድሮ ምን ይሆናል? ይቀንሳል። ኤክስፔክቴሽን ኦፍ ፊውቸር ኢንካም እየቀነሰ ከመጣ ለወደፊት ለመጠቀም ዛሬ መቀነስ አለባችሁ ኮንሳምፕሽን። በኢንካማችሁ መሰረት የምትጨምሩት የምትቀንሱት የፍጆታ አይነት ኢንዲዩስድ ኮንሳምፕሽን ይባላል። በተዘዋዋሪ ኮንሳምፕሽን እዚ ኳልቱ አውቶኖመስ ኮንሳምፕሽን ሲደመር ኢንዲዩስድ ኮንሳምፕሽን ማለት ነው። አውቶኖመስ ከገንዘባችን ጋር ግንኙነት የሌለው፣ ኢንዲዩስድ ኢንካማችን ጋር ዳይሬክት ሪሌሽን ያለው ማለት ነው። ይህንን ካየን ዋት ኢዝ አቨሬጅ ፕሮፐንሲቲ ቱ ኮንሱም? ከስሙ እንደሚናገረው አቨሬጅ ፐር ዩኒት ኦፍ ኢንካም፣ ፐር ዩኒት ኦፍ ኢንካም ምን ያህል ትፈጃላችሁ? በቀላል አማርኛ የደሞዛችሁን ስንት ፐርሰንት ለፍጆታ ትጠቀማላችሁ? ዛት ኢዝ ናውን አስ አቨሬጅ ፕሮፐንሲቲ ቱ ኮንሱም። ለምሳሌ አቨሬጅ ፕሮፐንሲቲ ቱ ኮንሱም ማለት ዘ ሬሽዮ ኦፍ ቶታል ኮንሳምፕሽን ኦፍ ቶታል ኮንሳምፕሽን ቱ ዘ ቶታል ኢንካም ኮንሳምፕሽን ዲቫይድድ ባይ ዲስፖዚብል ኢንካም። ለምሳሌ ኢፍ ዩር ሳላሪ ኢዝ ተመልከቱ፣ ኢንካማችን 4000 ቢሆን ዲስፖዚብል ኢንካም፣ የእናንተ ኮንሳምፕሽን ደግሞ 3000ን ብትፈጁት 3000ን ፈጃችሁ ማለት የሚቀረው ማን ነው? ዲስፖዚብል ኢንካም እዚ ኳልቱ ኮንሳምፕሽን ፕላስ ሴቪንግ ብለናል። ኮንሳምፕሽኑ 3000 ከሆነ ሴቪንግ ምን ይሆናል? ሴቪንግ እዚ ኳልቱ ዲስፖዚብል ኢንካም ማይነስ ኮንሳምፕሽን። 4000 ሲቀነስ 3000 እዚ ኳልቱ የቀረው 1000 ብር ለምንም አትጠቀሙት፣ ሴቭ ነው የምታደርጉት። ስለዚህ በዚህ ኢንካም እና በዚህ ኮንሳምፕሽን ምን ያህሉን ፐርሰንት ለኮንሳምፕሽን ታውላላችሁ ብሎ የሚያሳየን አቨሬጅ ፕሮፔንሲቲ ቱ ኮንሱም ይባላል። ምን ማለት ነው? ኮንሳምፕሽን ስንት ነው? 3000 ሲካፈል ዲስፖዚብል ኢንካም 4000 እዚ ኳልቱ 0.75 ዛት ሚንስ እዚ ኳልቱ 75% ከማገኘው ገንዘብ 75%ን ለከረንት ኮንሳምፕሽን እጠቀማለሁ ብሎ የሚያሳየን አቨሬጅ ፕሮፐንሲቲ ቱ ኮንሱም ይባላል። 0.75 the value of average propensity to consume may be greater than 1። ተመልከቱ፣ የኮንሳምፕሽን እና የሴቪንግ ድምር አንድ ነበር መምጣት የነበረበት። አሁን ግን ድምሩ ከአንድም ሊበልጥ ይችላል። because when income is at very low level consumption exceeds income to meet the very basic necessities። ምንም ገንዘብ ሳይኖራችሁ፣ ደሞዝ የላችሁም፣ ስራ የላችሁም፣ ቋሚ የምታገኙት ገንዘብ የላችሁም፣ የምትሸጡትን ዕቃ ጨረሳችኋል፣ ሽጣችሁ በልታችኋል፣ ለምናችሁ ተሰልችታችኋል፣ ተበደራችሁ። ስትበደሩ ዛት ኢዝ ናውን አስ ዲሴቪንግ ይባላል። ተበድራችሁ ስለምታጠፉ አቨሬጅ ፕሮፐንሲቲ ቱ ኮንሱም ከአንድ በላይ ሊመጣ ይችላል። ግን አቨሬጅ ፕሮፐንሲቲ ቱ ኮንሱም ከአንድ በላይ ቢመጣም ሲደመር ከአቨሬጅ ፕሮፐንሲቲ ቱ ሴቭ ወደፊት እናየዋለን። የሁለቱ ድምር ግን ዞሮ ዞሮ ከአንድ አይበልጥም፣ አንድ ነው የሚመጣው። አቨሬጅ ፕሮፐንሲቲ ቱ ኮንሱም ከ1.5 ቢሆን አቨሬጅ ፕሮፐንሲቲ ቱ ሴቭ ኔጌቲቭ 0.5 ነው የሚሆነው። 0.5ቷ ከዚህ ከአንድ የበለጠችው ተበድራችሁ ያጠፋችሁት ማለት ነው። በተዘዋዋሪ ምን ያሳየናል? this implies that saving becomes negative for such consumption level። ምንም ነገር ሳይኖራችሁ ያወጣችሁት ወጪ when your income is zero but there is some level of consumption during that time your saving is this saving ሳይሆን ያለን this saving ዕዳ ነው ያለብን። marginal propensity to consume MPC marginal propensity to consume additional consumption due to additional income። ቅድም ያልነው ምን ነው? የደሞዝህን ምን ያህል ትፈጃለህ ነው። በዚህኛው ደግሞ the extra consumption as a result of change in income። ለምሳሌ the rate of change in consumption due to change in income። ለምሳሌ ኢንካማችሁ ዲስፖዚብል ኢንካም 1000 ብር ደሞዝተኛ እያለ 800 ብሩን ለፍጆታ ለኮንሳምፕሽን ትጠቀሙ ነበር።
ደሞዛችሁ በጥፍ አደገ። ከ1000 ወደ 2000 ስንት ጨመረ? በመካከል 1000 2000 ሲቀነስ 1000 ከ1000 ብር ወደ 2000 በመሄዳችሁ አዲስ 1000 ብር በማግኘታችሁ አዲሱ ፍጆታችሁ ወደ ምን ያድጋል? ለምሳሌ ከ1000 ወደ 2000 በማደጉ ድሮ 800 ብሩን አጠፋ የነበረው አሁን 1400ን ባጠፋ ፍላጎትህ በምን ምክንያት ኮንሳምፕሽንህ በምን ምክንያት ጨመረ ብትሉኝ ኢንካሜ በጥፍ ስላደገ። ኢንካምህ በመጨመሩ ምክንያት የተጨመረችው ፍጆታ ምን ያህል ናት የሚለውን የሚያሳየን ማርጂናል ፕሮፐንሲቲ ቱ ኮንሱም የሚለው በዚህ ኤግዛምፕል መሰረት marginal propensity to consume is equal to marginal propensity to consume is equal to change in consumption divided by change in disposable income. ኢንካማችሁ ከ1000 ወደ 2000 አድጓል። በዚህ ምክንያት የእናንተ ፍጆታ አድጓል። በምን ያህል ፐርሰንት? ይህንን ስንመለከት ኢንካማችን ወደ 1400 ኮንሰምፕሽን ወደ 1400 ነው ያደገው። 1400 ሲቀነስ 800 ሲካፈል 2000 ሲቀነስ 1000። ስለዚህ በዚህ መሰረት 1400 ሲቀነስ 800 600 ሲካፈል ለ1000 ደሞዜ አዲስ የጨመረው 1000 ነው። ከአዲሷ ደሞዝ ደግሞ 600ን አጠፋለሁ ማለት ነው በተዘዋዋሪ። ይህ ማለት 0.6 ይመጣል። ስታባዙት በመቶ 60% of the new income is consumed። ከደሞ አዲሱ ከጨመረው ደሞዜ 60%ን ለከረንት ኮንሰምፕሽን ነው የምጠቀመው የሚለውን የሚያሳየን ኮንሴፕት ማርጂናል ፕሮፐንሲቲ ቱ ኮንሱም ይባላል፣ ወይንም the slope of consumption function ይባላል። 60% of our income ሲጨምርም ሲቀንስም ዳይሬክት ሪሌሽን ያሳየናል። በዚህ ምክንያት ምን አይነት ሩል አለ? ማርጂናል ፕሮፐንሲቲ ቱ ኮንሱም is always between 0 and 1 የሚለውን ባህሪ ነው ያለ ማለት ነው። what are the major properties of this one? ማርጂናል ፕሮፐንሲቲ ቱ ኮንሱም በ0 እና በ1 መካከል ነው። 0 means no change in consumption። 0 ማለት ማርጂናል ፕሮፐንሲቲ ቱ ኮንሱም is equal to 0 ማለት ምንም የምትፈጁት ፕሮዳክት ከተጨመረላችሁ ይህንን የሚያደርጉት ምኖች ናቸው? ብዙ ጊዜ ሙሉ ለሙሉ ሌክዠሪ ላይፍ እየኖራችሁ አዲስ ተጨማሪ ኢንካም ብታገኙ ታስቀምጡታላችሁ ወይስ ቀጥታ ትፈጁታላችሁ? ዛቲስ አትነኩትም። ሁሉም ነገር ተሟልቷል። ስለዚህ 0 means no change in ገንዘብ ስለጨመረ ኢንካማችሁ ስለጨመረ የምትፈጁት ነገር ከሌለ ዛቲስ 0 ይመጣል። አንድ የሚመጣው የተጨመረልኝን ጠቅላላ ገንዘብ ከፈጃችሁት ዛት is 1 ይመጣል። and shows maximum or total consumption of the new income። ቅድም ባልኳችሁ 1000ን ለኮንሰምፕሽን ሙሉን ብትፈጁት የተጨመረው 1000ን ብትፈጁት ማለት ነው በተዘዋዋሪ 1000 ሲካፈል ለ1000 አዲስ ተጨማሪ ገንዘብ ነበራችሁ። ሉካቲር 1 ይመጣል። marginal propensity to consume decreases with an income increases። ተመልከቱ፣ ሀብት ብልጽግና እየመጣላችሁ ሲሆን ሀብታም ስትሆኑ አዲሽናል ገንዘብ ስታገኙ አትፈጁትም፣ ሴቭ ነው የምታደርጉት። በዚህ ምክንያት marginal propensity to consume of the poor is higher than marginal propensity to consume of the rich። ድሃው ማርጂናል ፕሮፐንሲቲ ቱ ኮንሱሙ ሃይ ነው። ለምን ሃይ ሆነ? ያልተሟላ ፍላጎት አለው። ገና ቁርስ መሰራት አልበላም ገና። ስለዚህ አዲሽናል ገንዘብ ሲያገኝ መፍጀት ነው ዓላማው። the poor people tend to consume a higher proportion of their relative to the rich one። ከሀብታሞች ይልቅ ድሆች አዲስ ገንዘብ ባገኙ ቁጥር ያልተሟላ ፍላጎታቸውን ለማርካት ፍጆታቸው ይጨምራል ማለት ነው። ግራፉን ስንመለከት ተመልከቱ። ለምን እዚች ቦታ ጀመረ? እዚች ቦታ የጀመረበት ዋናው ምክንያት እዚህ ቦታ ላይ የጀመረበት ዋናው ምክንያት when income is equal to 0 but there is consumption። ተበድራችሁ ለምናችሁ ዕቃ ንብረት ሽጣችሁ ያልኳችሁ ደግሞ ለምን ቁጭ ብላችሁ ልሙት ብላችሁ አትጠብቁማ። ትለምናላችሁ፣ ትሰርቃላችሁ፣ ዕቃ ካለ ልብሳችሁ ለልቃችሁ ትሸጣላችሁ ራቁታችሁን እስከምትቀሩ። that is independent of income። ከኢንካማችሁ ጋር ግንኙነት የሌለው ወጪ this is known as autonomous consumption። ይቺ ጋፕ the autonomous consumption ጋፕ ናት።
ተመልከቱ ይቺ ጋፕ this change in consumption ቅድም ያልኳችሁ change in consumption over change in income is equal to MPC. This is the slope of the function. የኮንሳምፕሽን ፋንክሽናችን ስሎፓችን ነው። ማርጂናል ፕሮፐንሲቲ ቱ ኮንሱም ኢኳልስ ቱ ተመልከቱ እዚህ ላይ change in consumption over change in y. Our consumption is a function of our income. እዚህ ከርብ ላይ ሁለት አይነት የሚመጡ ከርቦች ምስሎች አሉ ተመልከቱ። it might be this እንደዚህ ይመስላል ወይንም ደግሞ it might be እንደዚህ ይመስላል። this one is steeper. በስሎፓችን እየጨመረ ሲመጣ ስሎፓችን ማርጂናል ፕሮፐንሲቲ ቱ ኮንሱም በጣም ትልቅ ሲሆን የጨመርነውን ኢንካም ይሄኛው ሆሪዞንታሉ ዲስፖዚብል ኢንካም ነው፣ ይሄኛው ኮንሳምፕሽን ነው። ከዚች በዚች ኢንካም በኤ ይችን ያህል ነበር የምንፈጀው 2። አሁን ግን ከኤ ወደ ቢ ኢንካማችን ቢያድግ ከኤ ወደ ቢ ኢንካም ቢያድግ ተመልከቱ ከኤ ወደ ቢ ያለው ስፋት ነው ከ2 ወደ 10 ያለው ስፋት የሚረዝመው። when the consumption function curve is steeper, marginal propensity to consume is higher. When it is flatter, the slope of the function is በጣም ጥቂት የሚመጣውን ገንዘብ ሴቭ እንጂ ኮንሱም የማያደርጉት። most of the time this one is for poor, this one is for rich. Most of the time the consumption function curve for poor people is steeper, whereas for rich is flatter. The slope of the consumption function is the marginal propensity to consume, and the graph is drawn as flatter or steeper. It depends upon the magnitude of the slope. This slope is known as marginal propensity to consume. ይህንን ካየን what are the main determinants factors of consumption function? ቅድም የተመለከትነው ነገር consumption function is only affected by income. consumption function ከሆነ the relationship between income and consumption በዚህ ጊዜ ዋናው ፋክተር ኢንካም ነው ያልነው ኮንሳምፕሽን ፋንክሽንን ስንሰራ። ግን ከኢንካም ውጭም የኛን ፍላጎት እንዲጨምር እንዲቀንስ የሚያደርጉ ብዙ ፋክተሮች አሉ። the first one is money income itself. ኢንካም ዲስፖዚብል ኢንካም ኢንክሪዝ ሲያደርግ ኮንሳምፕሽን ምን ያደርጋል? ኢንክሪዝ ያደርጋል። ዲስፖዚብል ኢንካም ሲቀንስ ኮንሳምፕሽን ይቀንሳል። what about distribution of income? ፑር ከሆነ ኮንሳምፕሽን ይቀንሳል፣ ሪች ከሆነ ኮንሳምፕሽን ይጨምራል። ዲተርሚናንት ማለት ነው። ሌቭል ኦፍ ዳይሬክት ታክስስ መንግስት የሚጥልብን የታክስ መጠን ዳይሬክት ታክስ ኢንክሪዝ ሲያደርግ በጣም ብዙ ታክስ ቢጭንብን የገንዘቤ መጠን እየቀነሰ ይመጣል። ዲስፖዚብል ኢንካም ይቀንሳል። ዲስፖዚብል ኢንካም ሲቀንስ ኮንሳምፕሽን አብሮ ይቀንሳል። ኤክስፔክቴሽን አባውት ፊውቸር ኢንካም ነገ ደሞዝህ ከ1,000 ብር 1 ሚሊዮን ብር ይገባል ቢባል ዛሬ ያለህን ትፈጃለህ። ቢኮዝ ፊውቸር ኤክስፔክቴሽን ኦፍ ኢንካም ነገ ሊወደድ ነው። ተመልከቱ ወደ ፕራይስ ደግሞ ስንመጣ የዕቃው ዋጋ ነገ 100% ሊጨምር ነው ከተባለ ዛሬ ኮንሳምፕሽን ይጨምራል። ፊውቸር ፕራይስ ከጨመረ ዛሬ ፍላጎትህ ይጨምራል። ገዝተህ ለነገ ታስቀምጣለህ። ሬት ኦፍ ኢንተረስት ባንኮች ገንዘብ ስናስቀምጥ የሚሰጡን ገንዘብ ሬት ኦፍ ኢንተረስቱ ከጨመረ ዛሬ ኮንሳምፕሽን ይቀንሳል። ለምን? የሚሰጡኝ ገንዘብ ስላስቀመጥኩ የሚሰጡኝ ከበዛ ሴቭ ነው የማደርገው እንጂ ለኮንሳምፕሽን አላወጣው። ሌቭል ኦፍ ዌልስ የሀብት መጠን ከገንዘብ ውጭ ከካሽ ውጭ ሌላ ንብረቶች ሀብቶች ሲኖራችሁ ሃይ ዌልስ ዛት ሊድስ ቱ ኢንክሪዝ ኮንሳምፕሽን ኤንድ ቫይስ ቨርሳ። ሶ ኢቫሉዌሽን ይህንን ይመስላል። ይህንን ከማጠናቀቃችን በፊት ግን እንደዚህም ሁለት ጥያቄዎች እናያቸው። the first question that states that autonomous consumption is the portion of consumption a that is spent on luxury. autonomous consumption ማለት the portion of consumption ነው። ይሄው disposable income is equal to consumption plus saving ብለናል። consumption ማለት ደግሞ is equal to autonomous consumption ሲደመር induced consumption። ይህንን ካል autonomous consumption ማለት it is the portion of the consumption ግን እዚህ ውስጥ ያሉት የትኛው ነው? is spent on luxury
is dependent on current disposable income. It occurs even when disposable income is zero. That is saved for future use. ከነዚህ alternative autonomous consumption plus induced consumption. Induced consumption has direct relation with income. CYD ያልነው the slope of marginal propensity to consume. Autonomous consumption a consumption when our income is equal to zero. That is C. Autonomous consumption የምንለው የኮንሳምፕሽናችን ፖርሽን ነው። እሱም ዲስፖዚብል ኢንካም ዜሮ ሆኖ የምንፈጀው ማለት ነው። ስለዚህ መልሳችን ሲ ይሆናል ማለት ነው። ወደ ሁለተኛው ጥያቄ ስንመጣ the consumption function shows the relationship between በጣም ብዙ ጥያቄዎች ይህንን የሚመስሉ ኢንትራንስ ኤግዛሞቻችሁ ላይ ይለቀቃሉ። ኮንሳምፕሽን ፋንክሽን የሚያሳየው የማንንና የማንን ሪሌሽንሺፕ ነው? ኤ ሴቪንግ ኤንድ ኮንሳምፕሽን፣ ቢ ኢንካም ኤንድ ኮንሳምፕሽን፣ ሲ ፕራይስ ኤንድ ኮንሳምፕሽን፣ ዲ ኢንካም ኤንድ ኢንቨስትመንት። the only factor to state the consumption function is B, income, not price, not saving, not this one. ኮንሳምፕሽን እንዲጨምር እንዲቀንስ የሚያሳየው ፋንክሽን other things remaining constant ተብሎ ነው የሚገለጸው። ፕራይስ ያልኳችሁ ኮንፊውዝ እንድትሆኑ ነው። ፕራይስ ፕራይስ is not held constant during the statement of the demand. አታስታውሱ? ዲማንድን ስቴት ስታደርጉ ፕራይስና ኳንቲቲ ዲማንድ ፕራይስ is not held constant during the statement of the law of demand። እዚህም ኮንሳምፕሽን ጨመረ ቀነሰ የምትሉት ከዋጋ አንፃር አይደለም፣ ከኢንካም አንፃር። when we state the consumption function income is not held constant። ስለዚህ መልሳችን ቢ ይሆናል ማለት ነው። ለዛሬ በዚህ ይብቃን። በሚቀጥለው እስከምንገናኝ መልካም ቆይታ።